ሰላም ሰላም የቻናል ቤተሰቦች እንዴት ናችሁ? እንኳን ወደ ተማሪ ሊቅ አካዳሚ በደህና መጣችሁ። እኔ ነብዩ ለማ እባላለሁ ከተማሪ ሊቅ። በዛሬ ቪዲዮአችን ኢመርጂንግ ቴክኖሎጂ ፍሬሽማን ኮርስ ቻፕተር 5 ኦግመንትድ ሪያሊቲ የሚለውን ለማየት እንሞክራለን ማለት ነው። ስለዚህ እያንዳንዱ ነገር በደንብ ተከታተሉ ማለት ነው። ስለዚህ ኦቨር አውትላይን በዚህ ቻናል ላይ በደንብ ያሉ አውትላይኖች እነዚህ ናቸው ማለት ነው። እነዚህን በዝርዝር በሁለት ክፍል በሶስት ክፍል ለመጨረስ እንሞክራለን ማለት ነው ይሄንን ቻፕተር። ሌላ ደግሞ ያው እንግዲህ ፒዲኤፎች የምትፈልጉ ከሆነ እዚህ ቴሌግራም ቻናል ተማሪ ሊቅ አካዳሚ ያውና ተማሪ ሊቅ አካዳሚ ብላችሁ ሰርች ስታደርጉ ታገኛላችሁ ማለት ነው። ፒዲኤፎችን እዚህ ጋር ጥያቄዎችን እንፖስትላችኋለን ማለት ነው። ሌላ ደግሞ ቪዲዮ የምታዩት ብዙዎቻችሁ ያው እዚህ ጋር ብዙዎቻችሁ ቪዲዮን ታያላችሁ፣ ነገር ግን ላይክ አታረጉም። ኦልሞስት እዚህ ጋር እንደምትመለከቱት 86% የሚሆነው ቪዲዮችን ያያሉ፣ ግን ሰብስክራይብ እያደረጉ አይደለም። እናንተም ያው ሰብስክራይብ ብታደርጉ አሪፍ ነው። ያው እኛም ጊዜያችንን ኢንቨስት አድርገን ነው የተሻለ ነገር ጥራት ያላቸው ነገሮች ፕሮቫይድ ለማድረግ ማለት ነው። ስለዚህ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ፣ ተማሪ ሊቅ አካዳሚ ማለት ነው። ስለዚህ ይሄንን ካልኩኝ ቀጥታ ወደ ዛሬ ቪዲዮ እንግባ። በዛሬ ቪዲዮአችን ዋት ኢዝ ኦግመንትድ ሪያሊቲ የሚለውን በደንብ እናያለን። ኦግመንትድ ሪያሊቲ፣ ቨርቹዋል ሪያሊቲ፣ ሚክስድ ሪያሊቲ ምንድነው፣ ቻሌንጆቹ ምንድናቸው የሚለውን በዛሬ ክፍል ለማየት እንሞክራለን ማለት ነው። ስንጀምር ምን ይላል? ኢትስ አ ፋንዳሜንታል አይዲያ ቱ ኮምባይን ኦር ሚክስ ዘ ኢንቴግሬሽን ኦፍ ይላል ዘ ቪው ኦፍ ሪል ኢንቫይሮንመንት ዊዝ ቨርቹዋል ኮንቴንት ዛት ሪፕሬዘንትስ ትሩ አ ኮምፒውተር ግራፊክስ ይላል ማለት ነው። ስለዚህ ኦግመንትድ ሪያሊቲ ብለን የምንጠራው ምንድናቸው? ፋንዳሜንታል አይዲያ ነው ወይም ደግሞ ኮምባይን ኦር ሚክስ ኦር ኢንቴግሬሽን ኦፍ ዘ ቪው ኦፍ ሪል ኢንቫይሮንመንት ዊዝ ቨርቹዋል ኮንቴንት ይላል ማለት ነው። ስለዚህ ኦግመንትድ ሪያሊቲ ስንል ምን አይነት ሪያሊቲዎች ናቸው ማለት ነው? ሪል ኢንቫይሮንመንት ወይም ደግሞ በአይናችን የምናያቸው ኢንቫይሮንመንት ሲደመር ቨርቹዋል ኮንቴንት ማለት ነው። ስለዚህ የሁለቱ ምንድነው? ኮምቢኔሽን፣ ሚክስቸር ወይም ኢንቴግሬሽን ነው። ገባችሁ አይደለ? ስለዚህ ሪል ወርልድ ወይም ደግሞ ሪል ኢንቫይሮንመንት ሲደመር ቨርቹዋል ኮንቴንት ከሆነ ያ ምን አይነት ሪያሊቲ ብለን እንጠራለን ማለት ነው? ኦግመንትድ ሪያሊቲ ብለን የምንጠራቸው ናቸው ማለት ነው። ስለዚህ ኦግመንትድ ሪያሊቲ ስንል ባጭሩ ምንድነው? ሪል ወርልድ ሲደመር ዲጂታል ስታፍ ማለት ነው፣ ወይም ደግሞ ቨርቹዋል ኮንቴንት ማለት ነው። ገባችሁ አይደለ? ቨርቹዋል ኮንቴንት ማለት ነው። ስለዚህ ኦግመንትድ ሪያሊቲ ማለት ሪያሊቲው አለ ወይም ደግሞ በቃ ባጭሩ እዚህ ጋር እንዴት በቀላሉ የሚያስችላላችሁ ኤ አር አለ። ስለዚህ እቺ አር ምንድናችሁ? ሪያሊቲ ብላችሁ ያዙ፣ ሪያሊቲ። ስለዚህ ሪያሊቲ ላይ ምን ማድረግ ነው? አድ ማድረግ ነው። ምን? ቨርቹዋል ኮንቴንት። ስለዚህ ቨርቹዋል የሆነ ኮንቴንት ሪያሊቲው ላይ አድ ማድረግ። ስለዚህ ቨርቹዋል ኮንቴንት ሲደመር ሪያሊቲ ወይም ሪል ኢንቫይሮንመንቱን እንጠራለን ማለት ነው። ኦግመንትድ ሪያሊቲ ብለን እንጠራለን። ለምሳሌ አንድ ቀለል ያለ ምሳሌ ልስጣችሁ። ኦግመንትድ ሪያሊቲን በቀላሉ ሊገልጽልን የሚችሉ ስናፕቻት ውሰዱ። ስናፕቻት ላይ ብዙ ፊልተሮች አሉ። ስናፕቻት ላይ ብዙ ፊልተሮች አሉ። እዚህ ጋር ማየት ይችላለን። ስናፕቻት ላይ ብዙ ፊልተሮች አሉ። ይሄ ስናፕቻት አንዱ ኦግመንትድ ሪያሊቲ ነው። እዚህ ኢሜጅ ላይ እንግባና ማየት እንችላለን። እዚህ ጋር ብትመለከቱ ስናፕቻት ፊልተርስ፣ ስናፕቻት ላይ ያሉ ፊልተሮችን ብታዩ ለምሳሌ እዚህ ጋር አንድ ምስል መውሰድ እንችላለን። ለምሳሌ እጂ ሴትየዋ አለች። ሴትየዋ ምስሉን በደንብ ከፍ አድርጌ ላሳያችሁ። እዚህ ጋር ተመልከቱ። ሴትየዋ አለች። ሴትየዋ ፊቷ ላይ ምንድነው ያለው? የሆነ ፊልተር ነገር አለ። የሆነ የድመት እንትን የሚመስል ነገር አይታችኋል አይደል? ፊልተሩ ላይ ፊልተሩን ኦን ስታደርግ እሷ እንደዚህ አይነት ፊቷ ላይ የሆነ ነገር አዳደረገ። ይሄ ከረንትሪ ሪል ወርልድ ላይ የሌለ ቨርቹዋል ኮንቴንት ነው። እዚህ ጋር እንደምታዩ ደግሞ የውሻ እንትን ያለ ፊልተር ነው። የውሻ እንትን ላይ ፊልተር ላይ ስታደርግ፣ ስቲከር ላይ ስታደርግ የራሷ ፊት ታያለች። ፊቷን ሰልፊ ስቲክ አድርጋ ፊቷን እያየች ፊቷ ላይ ደግሞ የሆነ ቨርቹዋል ኮንቴንት ተደርጓል ማለት ነው። ስለዚህ ፊቷ የምታየው ሪል ኮንቴንት ነው። በካሜራ የራሷን ፊት ፍሊፕ አድርጋ ወደ ራሷ ፊት አድርጋ የምታየው ፊቷ አለ። ፊቷ ሲደመር እነዚህ ቨርቹዋል ኮንቴንቶች እሷ ፊት ላይ የተጨመሩ ነገሮች አሉ አይደለ? እነዚህ
አንድ ላይ ቨርቹዋል ኮንቴንት ሲደመር የራሷ ትክክለኛ ፊት አንድ ላይ ሲደመር ምን ብለን እንጠራለን ማለት ነው? ኦግመንትድ ሪያሊቲ ብለን እንጠራለን ማለት ነው። ገባችሁ አይደለ? ስለዚህ ኦግመንትድ ሪያሊቲ ስንል በቀላሉ ምን መውሰድ ይችላላችሁ ማለት ነው? ስናፕቻት መውሰድ ይችላላችሁ ማለት ነው። ስለዚህ በቀላሉ በዚህ አይነት ወይ ዲፋይን ማድረግ ትችላላችሁ ማለት ነው። ስለዚህ አድ ማድረግ ነው። ኤክስትራ የሆነ ሪያሊቲ ላይ ኤክስትራ የሆነ ኢንፎርሜሽን ኤክስትራ የሆነ ቨርቹዋል ኮንቴንት አድ ማድረግ ነው። ለምሳሌ እዚህ ጋር እንደምትመለከቱት ምስል ለማስገባት ሞክሬያለሁ። ቀጣይ የሚቀጥሉ ስላይድ ላይም ስለዚህ ነገር በደንብ እናወራለን። ይሄ ምንድነው የሚባለው ማለት ነው? ፒክሞን የሚባል ቨርቹዋል ጌም ነው። አንድሮይድ ሞባይል ጌም ነው እና ምንድነው የሚያደርገው ጌሙን ከፍታችሁ ካሜራ ፍሊፕ አድርጋችሁ የሆነ በቃ እናንተ ያላችሁበት እዚህ ጋር እንደምትመለከቱት መሬት አለ። መሬቱ ላይ ስታደርጉ እዛው መሬቱ ላይ ምን የሆነ ነገር ይጨምራል ማለት ነው። እዚህ ጋር እንደምትመለከቱት የሚንቀሳቀስ ነገር አለው። ገባችሁ አይደለ? በምስል ላሳያችሁ። ፒክሞን ጎ ይሄን እዚህ ጋር ፒክሞን ጎ ነው የሚባለው። ሐሳቡን በደንብ ላስረዳችሁ። ጌም ነው። እዚህ ጋር እንደምትመለከቱት እቺ ምስል በደንብ ዲፋይን ታደርጋለች። እዚህ ጋር እንደምትመለከቱት ምን አለ ሰውየው ምን አደረገ? ስልኩን ነው ያው እዚህ የሆነ ቦታ ላይ ስልኩን ያመጣና እዚህ ጋር ያስቀምጣል። ከዛም በኋላ በስልኩ እዚህ ጋር ስልኩን ሲያይ የሆነ ነገር አድ ይደረጋል ማለት ነው። እዚህ መሬቱ እንደምትመለከቱት ቨርቹዋል ምንም የሌለ ነገር ነው። ነገር ግን አፕሊኬሽኑ ላይ ጌሙን ይከፍትና ካሜራ ሲያበራ የሆነ ቨርቹዋል የሆነ ነገር እዚህ ጋር ይታየዋል ማለት ነው። ገባችሁ አይደለ? ፒክሞን ጌም ብለን የምንጠራው ይሄ ነው። ሪል ወርልድ አለ፣ ከረንትሊ ያየነው ነገር ነው፣ እያየን ያለ ነገር ነው። እዚሁ እያየን ያለው ነገር ላይ የሆነ ቨርቹዋል የሆነ ነገር ይጨመርበታል ማለት ነው። ስለዚህ እነዚህ አይነት ነገሮች ምንድናቸው? ኦግመንትድ ሪያሊቲ ኤግዛምፕሎች ናቸው። በደንብ ያዙልኝ። ኦግመንትድ ሪያሊቲ ኤግዛምፕሎች ናቸው። ሪል ወርልድ አለ፣ ከረንትሊ እያየነው ያለው፣ ከዛ እያየነው ያለው ወርልድ ላይ ደግሞ የሆነ ቨርቹዋል የሆነ ነገር ሲጨመርበት ማለት ነው። ስለዚህ ፒክሞን ጎ የሚባለው ሞባይል ጌም አንዱ ኤግዛምፕል ነው ማለት ነው። ሌላኛው ምንድነው የሚለው? አቺቭድ ባይ ኢንሹሪንግ ዘ ቨርቹዋል ኮንቴንት ኢዝ አላይንድ ኤንድ ሬጂስተርድ ዊዝ ዘ ሪል ኦብጀክት ማለት ነው። ስለዚህ እዚህ ጋር የሚለው ነገር በደንብ መረዳት መቻል አለብን። ምን መሰላችሁ? ይሄ ቨርቹዋል የሆነ ኮንቴንት ምንድነው የሚሆነው ማለት ነው? አላይንድ እና ሬጂስተርድ ነው የሚሆነው በምን? በሪል ኦብጀክት ማለት ነው። ገባችሁ አይደለ? ይሄ ሪል ኦብጀክት የምናየው ነገር አለ፣ ከሱ ጋር ምን የሆነ ነው? አላይንድ እና ሬጂስተርድ የሆነ ፊክስድ የሆነ ነው። ገባችሁ አይደለ? ይሄ ማለት ላይቭ ማየት የሚችሉት ነገር ነው። ሪል ታይም ማየት የሚችሉት አክሰስ ማድረግ የሚችሉት ነገር ነው። እሱን እዚህ አካባቢ እናያለን። ሌላኛው ምንድነው የሚለው? ፐርሰናል ሙቭመንት ዊዝ ኢን ሪል ወርልድ ኢንቫይሮንመንት ሜክ ሂም ኦር ሄር ፕሪሲቭ ዘ ኢንቫይሮንመንት ፍሮም ዲፍረንት ፐርስፔክቲቭ ቪው ማለት ነው። ስለዚህ አሁን እዚህ ጋር ስታዩት ምን ያደርጋል? ስልኩን ሲያንቀሳቅሱት ውስጥ ያለው በስልኩ የሚያየው የሆነ ቨርቹዋል ነገር አለ ብለናል። እዛ ቦታ ላይ የሆነ ቨርቹዋል ነገር ይጨምራል። ወደሱ ሲቀርብ እሱ ምን ይሆናል ማለት ነው? ወደሱ ስልኩን ይዞ ወደዛኛው ወደ ይሄ አኒሜሽኑ ያለበት ቦታ ሲሄድ ወደዛ እሱም እየቀረበ ይመጣል። ሌላ ደግሞ ካሜራውን ባንቀሳቀሰበት ኤሪያ ደግሞ በዛው ልክ ደግሞ ቦታውን ቤዝድ ባደረገ ሪል ኢንቫይሮንመንቱን ቤዝድ ባደረገ መልኩ ይሄ እንትኑ ቨርቹዋል ጌሙ ምን ያደርጋል? ይንቀሳቀሳል። ስልኩን ለምሳሌ ወደዚህ ወደ ቀኝ በኩል የሚያዞር ከሆነ ይሄ እዚህ ጋር ያሉት ነገርም ወደ ቀኝ ይመጣል ማለት ነው። ወደ ግራም ካሉ ወደ ግራ ይሄዳል ማለት ነው። ስለዚህ ሪል ኢንቫይሮንመንቱ ምን ያደርጋል ማለት ነው? ፕሪሲቭ ያደርጋል ማለት ነው። ገባችሁ አይደለ? ስለዚህ እናንተ በቃ ሙቭ ኤኒ ዳይሬክሽን ማለት ነው። ወደ ፈለገው ዳይሬክሽን ወደ ፈለገው ፖይንት ይንቀሳቀሳል ማለት ነው። ገባችሁ አይደለ? ስለዚህ ይሄ ኦግመንትድ ሪያሊቲ ማለት ሚክሲንግ ኦፍ ሪል ፕላስ ቨርቹዋል ማለት ነው። ስለዚህ ቨርቹዋል ሲደመር ሪያሊቲ ቪ ሲደመር አር ምንድነው ማለት ነው? ሚክሲንግ ከሆነ ኦግመንትድ ሪያሊቲ ነው ማለት ነው። ስለዚህ ኦግመንትድ ማለት አድ፣ ኮምባይን፣ ሚክስ ምን ሪያሊቲ ላይ ምን ቨርቹዋሉ ማለት ነው። ስለዚህ በቀላሉ በዚህ አይነት መንገድ ያው መረዳት ትችላላችሁ ማለት ነው። ሌላኛው ምንድነው የሚለው? አለው ዩዘርስ ቱ ኦቨርላይ ኮምፒውተር ጄኔሬትድ ኮንቴንት ኢን ሪል ወርልድ ማለት ነው። ስለዚህ ዩዘሮችን ወይም ተጠቃሚዎችን ኮምፒውተር ጄኔሬትድ በሆነ ኮንቴንት ወይም ደግሞ ቨርቹዋል በሆነ ኮንቴንት ቨርቹዋል የሆነ ኮምፒውተር ጄኔሬትድ የተደረገ ኮምፒውተር ሪል ወርልድ ምን እንዲሆን ያደርጋል ማለት ነው? ኦቨርላይ እንዲሆን ያደርጋል ማለት ነው። ገባችሁ አይደለ? ስለዚህ ሪል ወርልድ ላይ ኢምፕሊመንት ከተደረገ በኋላ ወደ ቀኝ ብትሄድ ወደ ቀኝ፣ ወደ ግራ ብትሄድ ወደ ግራ፣ ሳይዙን ኦብጀክቱ መጠኑ ወደ ፊት ለፊቱ በምትጠጉበት ጊዜ እሱም እያደገ ይመጣል ማለት ነው።
ገባችሁ አይደለ? እየራቃችሁ ስትሄዱ እሱም እየራቀ ይመጣል። እነዚህ አይነት ነገሮች አሉ ማለት ነው። ስለዚህ ይሄ ዩዘሩ ኮምፒውተር ጀነሬትድ ሪል ወርልድ ላይ ኮምፒውተር ይሄ ቨርቹዋል ኮንቴንቱ ሲደመር ሪል ወርልዱ አንድ ላይ ሆኖ ከሰው ጋር ምን እንዲሆን ኦቨርላይ እንዲሆን ነው። ቅድም ነግሬያችኋለሁ። ስናፕቻት ፊልተር ፊታችሁ ላይ ነው አይደለም የሚያደርገው። የተለያዩ ማስኮች አሉ ስናፕቻት ላይ ያሉ ማለት ነው። እነዛ ፊታችን ላይ ነው የሚሆነው። ፊታችን በካሜራ ስናይ ያ ምንድነው ማለት ነው? ሪል ታይም ነው። ሶ ምንድነው የሚለው? ታይፒካሊ ደን ኢን ሪል ታይም ኤንድ ምን ሴሜንቲክ ኮንቴክስት ዊዝ ኤንቫይሮንመንታል ኤሌመንት ይላል ማለት ነው። ስለዚህ እዚህ ጋር ምንድነው የሚለን? አፕ ላይ የሚሆነው ምን ቤዝድ ነው የሚለው? ሪል ታይም ቤዝድ ነው። ያ ማለት ፊልተር አድርጋችሁ ወይም ደግሞ ስልኩን ወደዚህ እናንተ ስታንቀሳቀሱ ይሄ ቨርቹዋል እንትኑ ይንቀሳቀሳል እሱ ማለት ነው። ሌላ ደግሞ ፊልተራችሁ ፌስ ላይ የሆነ ፊልተር አሁን እዚህ ጋር ቀደም አሳይቻችኋለሁ። ፊልተር ከተደረገ በኋላ ፊታችሁን ወደ ግራ ወደ ቀኝ ብታዞሩ በዛው ልክ ደግሞ የፊታችሁን ሴሜንቲክ ኮንቴክስት በመረዳት እሱም ፊልተሩም ይንቀሳቀሳል ማለት ነው። ስለዚህ ሪል ታይም ላይ የሚከሰት ነገር ነው ማለት ነው። ገባችሁ አይደለ? ሪል ታይም ላይ ሀፕን የሚሆን ነው። ይሄ ዲሌይመንት ወይም ደግሞ ዌይቲንግ የለም ማለት ነው። የሆነ ቆይታችሁ ወይ የሆነ ነገር አብዛኛው ካያችሁ ኢቨን እንደዚህም ራሱ አለ ኒውስም ወጥቶ ያውቃል። አብዛኛው ፊልተር ላይቭ ላይ ገብታችሁ ፊልተር ፌሳችሁ ላይ ሆኖ ስታወሩ እዛው ኢምፕሊመንት ይሆናል ማለት ነው። ይሄ ዲሌይ የለም። ገባችሁ አይደለ? ሶ ሪል ታይም ላይ ሀፕን ማድረግ የሚችል ነገር ነው ማለት ነው። ገባችሁ አይደለ? ሀፕን ማድረግ የሚችል ነው። through augmented visions a users digital interact with and adjust the information about their surrounding environment ማለት ነው። ስለዚህ surrounding environment based ደግሞ ያንን ዲጂታሊ ይሄ augmented visionን መቀያየር ይችላሉ እንደፈለጉት ማለት ነው። አጀስት ማድረግ ይችላሉ። ለዚህም የሚሆን ለምሳሌ በቃ ስለዚህች ነገር በኋላ በደንብ አሳያችኋለሁ። ስናነጻጽር augmented virtual እና mixed እነሱን ሶስቱን አንድ ላይ ስናነጻጽር የቱ ይሻላል የሚለውን ስናነጻጽር አሁን ያወራሁትን ሐሳብ እንደግማታለን ማለት ነው። ስለዚህ augmented virtual እና mixed reality አለ by the help of computer vision በኮምፒውተር ቪዥን እና በፓወር ኦፍ ፕሮሰሲንግ ዴቨሎፕመንት መሰረት there are three types of reality። ስለዚህ ሪያሊቲን በሶስት እንከፍላለን። ምን ቤዝድ አድርገን ሲባል ኮምፒውተር ቪዥን እና ፓወር ኦፍ ፕሮሰሰር ዴቨሎፕመንት ማለት ነው። ስለዚህ ፓወር ኦፍ ፕሮሰሰር ዴቨሎፕመንት እና በኮምፒውተር ቪዥን አማካይነት በስንት እንከፍላለን ማለት ነው? በሶስት እንከፍላለን ሪያሊቲ ማለት ነው። አንደኛ ቨርቹዋል ሪያሊቲ ብለን የምንጠራው አለ። ኦግመንትድ ሪያሊቲ ብለን የምንጠራው አለ። ሌላኛው ደግሞ ምንድነው ማለት ነው? ሚክስድ ሪያሊቲ ብለን የምንጠራው ነው። ስለዚህ ምን ቤዝድ አድርገን ነው? ኮምፒውተር ቪዥን እና ፓወር ፕሮሰሲንግ ዴቨሎፕመንት ማለት ነው። ስለዚህ ይሄን ሐሳብ ያዙልኝ። በሶስት የምንከፍለው እነዚህን ቤዝድ ነው። ፈተና ላይ ይወጣል። እቺ ነገር በደንብ ያዙልኝ። ምንድነው ሌላኛው የሚለው? ኤክስቴንድድ ሪያሊቲ ብለን የምንጠራው አለ። ኤክስአር ብለን የምንጠራው is a universal term inclusive ወይም include all real and virtual combined environment and man-made interaction generated by computer technology and wearable such as virtual reality, augmented reality እና mixed reality። extended reality ብለን የምንጠራው ባጭሩ ምንድነው? እዚህ ጋር ሪል ወርልድ አለ በሉልኝ። ስለዚህ ሪል ወርልድ አለ። ሌላ ደግሞ ፉሊ ዲጂታል የሆነ ወርልድ አለ። ስለዚህ ፉሊ ዲጂታል የሆነ ወርልድ አለ። ሌላ ደግሞ ሪል ወርልድ አለ። ስለዚህ ሪል ወርልድ ከሆነ እዚህ ሪል ወርልድ ላይ የሚካተተው ምንድናቸው ማለት ነው? ኦግመንትድ ሪያሊቲዎች ናቸው። ኦግመንትድ ሪያሊቲዎች እዚህ ሪል ወርልድ ላይ ነው የሚካተቱት። ምንድነው? አዲንግ ኦፍ ቨርቹዋል ኮንቴክስት ማለት ነው። እኛ ከረንትሊ ማየት የምንችለው ነገር ላይ ሪል ወርልድ ቨርቹዋል ኮንቴንት የሚጨመርበት ከሆነ ኦግመንትድ ሪያሊቲ ነው እዚህ ጋር ነው የሚካተተው። ከዛም ፉሊ ዲጂታል ወርልድ ከሆነ ደግሞ ቨርቹዋል ሪያሊቲ ማለት ነው። በቃ ሙሉ በሙሉ ቨርቹዋል ወይም ደግሞ ኮምፒውተር ጀነሬትድ የሆኑ ኮንቴንቶች ብቻ ከሆኑ አንድ እውነታ የሌለበት አንድ በአይናችን ማየት የምንችለው እውነታ የሌለ ከሆነ ቨርቹዋል ሪያሊቲ ብለን እንጠራለን። በሁለቱም መሀል ያለው ደግሞ ሚክስድ ሪያሊቲ ማለት ነው። አንዳንዴ ሪል ወርልድ ነው ሃፍ ሪል ወርልድ እና ሃፍ ዲጂታል ወርልድ የሆኑት ምንድናቸው? ሚክስድ ሪያሊቲዎች ናቸው። እነሱንም በኤግዛምፕል በኋላ እናያለን። ስለዚህ
እነዚህን አጠቃላይ ሶስቱም አንድ ላይ ምን ብሎ ነው የምንጠራው ማለት ነው? ኤክስቴንድድ ሪያሊቲ ኤክስአር። ስለዚህ ኦግመንትድ ቨርቹዋል እና ሚክስድ ሪያሊቲ አንድ ላይ ኮምባይን አድርጎ የሚይዘው ምንድነው ማለት ነው? ኤክስቴንድድ ሪያሊቲ ብለን የምንጠራው ነው ማለት ነው። ስለዚህ ይሄን ሐሳብ ነው እዚህ ጋር የሚያወራው። ስለዚህ ሪያሊቲ በሶስት እንከፍላለን፣ ቨርቹዋል ሪያሊቲ፣ ኦግመንትድ ሪያሊቲ እና ደግሞ ሚክስድ ሪያሊቲ። ስለዚህ እነዚህ ሶስቱም በምን ቤዝድ ነው ሲባል ኮምፒውተር ቪዥን እና ፓወር ፕሮሰሲንግ ዴቨሎፕመንት መሰረት ተደርጎ ነው የሚሉት ማለት ነው። ስለዚህ ቨርቹዋል ሪያሊቲ ምንድነው? ኦግመንትድ ሪያሊቲ ብለን የምንጠራቸው ምንድናቸው? ሚክስድ ሪያሊቲ ብለን የምንጠራቸው ምንድናቸው? እነሱ አንድ ላይ ሲጠቃለሉ ደግሞ ኤክስቴንድድ ሪያሊቲ ብለን የምንጠራው ነው። ኤክስቴንድድ ማለት ሶስቱንም አንድ ላይ ሁሉን ቨርቹዋል፣ ሚክስድ እና ኦግመንትድ ሪያሊቲ አንድ ላይ ያዘ ነው ማለት ነው። ስለዚህ ኦግመንትድ ሪያሊቲን አይተናል። አሁን ቨርቹዋል ሪያሊቲ ብለን የምንጠራው ምንድነው? ቨርቹዋል ሪያሊቲ ኢዝ ፉሊ ኢመርሲቭ ይላል። ቨርቹዋል ሪያሊቲ ፉሊ ምንድነው? ዲጂታል የሆነ ወርልድ ነው። ይሄ ፌክ ወርልድ ነው። በቃ ይሄ ከእውነታው የራቀ ከሪል ወርልድ ከእውነታው ዓለም ከጋዱ ዓለም የራቀ ኮምፕሊትሊ ፌክ ወርልድ ማለት ነው። ፌክ ወርልድ ማለት ነው ባጭሩ። ይሄ ቨርቹዋል ሪያሊቲ ብለን የምንጠራው ማለት ነው። ምንድነው የሚለው? which tricks your sense into thinking you are in a different environment or a world apart from real world። ለምሳሌ እኔ ከረንትሊ አሁን ቁጭ ብያለሁ አይደለ? ግን ያንን የሆነ የምታደርጉት ነገር አለ። ዊራብል የሆነ ሄድሴት አለ እዚህ ጋር ተመልከቱ። እንደዚህ አይነት ነገር አሁን አብዛኛው እነዚህ ጌም ቦታዎች፣ ኢንተርቴይንመንት አካባቢዎች፣ መዝናኛ ቦታዎች ላይ እነዚህ አይነት ቨርቹዋል ሪያሊቲዎች አሉ። ምን ይደረጋሉ? ጭንቅላታችሁ ላይ ታደርጋላችሁ። ከዛም በኋላ ይሄን ስታደርጉ በሲስተም ያደርጉታል፣ ይከፍቱታል። ሲከፍቱት በአጠቃላይ አእምሯችሁ አይናችሁን በደንብ የሚቆጣጠረው ምንድነው? አይናችሁንና ኢራችሁን፣ ጆሮአችሁንና አይናችሁን ነው። በቃ ባጭሩ እነዚህ አምስት የሴንስ ኦርጋናችሁን እንዴት እንዲያስብ ነው የሚያደርገው። በቃ ሌላ ዓለም ላይ እንዳላችሁ አድርጎ ነው። ከረንት ላይ ሪል ወርልድ ላይ ናችሁ ያላችሁት፣ እዚህ ቆማችኋል ወይ የሆነ ቦታ ላይ ቁጭ ብላችኋል። ይሄን ነገር ካደረጋችሁ በኋላ ፕሮግራሙ ሲከፈት አሁን ለምሳሌ እዚህ ጋር ሴትዮ የሆነ ነገር አድርጋለች፣ ግን ለሷ የሚታያት ምንድነው? ሌላ ዓለም ነው። እዚህ ጋር እንደምትመለከቱት በእንትኑ ሲቲ ሌላ ዓለም ነው ያለው። አይታችኋል አይደለ? የዚህ ጋር ደግሞ የሷ እጅ ይታያል። በቃ ሌላ ዓለም ላይ ነው ያሉት ማለት ነው። ስለዚህ በቃ አእምሯችሁ ሴንስ ኦርጋናችሁ ሌላ ዓለም ላይ እንዳለ እንዲያስብ ተደርጎ የሚሰራ አይነት ሪያሊቲዎች ናቸው። እንደዚህ ቨርቹዋል ሪያሊቲ ብለን የምንጠራው ከጋዱ ዓለም እየወጡ ናቸው ማለት ነው። ሪል ወርልድ በቃ ይሄ እውነታው ከሚባለው ነገር እየወጣ ከሆነ ቨርቹዋል ሪያሊቲ ብለን እንጠራለን ማለት ነው። ስለዚህ እያንዳንዱ በአይናችሁ የምታዩት ነገር ምንድናቸው ማለት ነው? ኮምፒውተር ጀነሬተር ናቸው። ኮምፒውተር ላይ ጀነሬት የተደረጉ ኮምፒውተር ሜድ የሆኑ ነገሮች ናቸው ማለት ነው። ለምሳሌ እዚህ ጋር ቨርቹዋል ሪያሊቲ ሄድሴት አለ። ይሄ ሄድሴት ላይ እሷ የምታየው ጫካ አይነት ነገር ነው። ከረንትሊ ግን እዛ መዝናኛ የሚባልበት ኤሪያ ላይ ናት ማለት ነው ያለችው። ገባችሁ አይደለ? ባጭሩ ኤቭሪቲንግ ፌክ ሆኖ ሪል እንዲመስል የተደረገ ማለት ነው። እንደዚህ አይነት ነገሮች ምንድናቸው? ፉሊ ኢመርሲቭ ከሆኑ ቨርቹዋል ሪያሊቲ ውስጥ የሚካተቱ ናቸው ማለት ነው። ገባችሁ አይደለ? ሌላ ምንድነው የሚለው? ኢትስ ኮምፒውተር ስቲሙሌትድ የሆነ ሪያሊቲ ነው ብያችኋለሁ። ምንድነው? ዩዚንግ ሄድ ማውንቴን ዲስፕሌይ ኤችዲኤምአይ ወይም ሄድ ሴት ዩ ኤክስፒሪየንስ ኮምፒውተር ጀነሬትድ ኦፍ ወርልድ ኦፍ ኢማጂነሪ ኤንድ ሳውንድ ብያችኋለሁ። ኢማጂነሪ ምንድነው የሚለው? ወርልድ ኦፍ ኢማጂነሪ፣ ይሄ የሐሳብ ዓለም ማለት ነው። ቅድም ብያችኋለሁ አይናችሁንና ጆሮአችሁን ነው። ስለዚህ ሜቢ እዚህ ጋር አሁን ወደ ጫካ አካባቢ እሷ እየሄደች ከሆነ የሆነ ሳውንድ ይኖራል። ስትራመድ ጫ የኮቴ ሳውንድ የሚመስል አይነት ነገር ይኖራል። ያ ማለት ምናችንን ነው ማኔጅ የሚያደርገው? ጆሮአችንን። ስናይ ደግሞ የሆነ ጫካ አይነት ነገር አለ። ስለዚህ ያ ደግሞ ምን ፊል እንዲሆን ነው የሚያደርገው ማለት ነው? ኢማጂነሪ የሆነ ወርልድን እንድናይ ነው የሚያደርገው ማለት ነው። ስለዚህ በዋናነት እነዚህን ሴንስ ኦርጋናችን ነው ማኔጅ የሚያደርገው። ኮምፒውተር ቴክኖሎጂ ዩዚንግ ሪያሊቲ ሄድሴት እዚህ ጋር ያለው ማለት ነው ቱ ጀነሬት ሪያሊስቲክ ሳውንድ ኢሜጅ ኤንድ አዘር ሴንሴሽንስ ዛት ሪፕሊኬት ሪል ኢንቫይሮንመንት ኦር ክሬት ኢማጂነሪ ወርልድ። በቃ የሀሳብ ዓለም ይሄ ፌክ የሆነ ወርልድ የሚያሳይ ግን ኢት ፊል ላይክ ሪል እውነት የሚመስል እውነታ የሚመስል ግን ኢማጂነሪ የሀሳባዊ ዓለም
ሪፕሊኬት የሚያደርግ ነገር ነው ማለት ነው ጀነሬት የሚያደርገው ማለት ነው ሶ ዩ ካን ማኒፑሌት ኦብጀክትስ ሙቭ አራውንድ ዩዚንግ ሄፓቲክ ኮንትሮለርስ ስለዚህ እዚህ ጋር እጃችሁ ላይ የምታደርጉት ነገር አለ ኮንትሮለር ይሰጣችኋል ስለዚህ ሜቢ እጃችሁን ይዛችሁ እንደዚህ ጨብጡ ትባላላችሁ ማቴሪያል ይሰጣችኋል ስትይዙ ወይ ሜቢ የምትደባደቡ ከሆነ እዛ ቨርቹዋል ጌም ላይ የድብድብ ከሆነ እዛ የምታዩት ዓለም ላይ ያለው የድብድብ ከሆነ እጃችሁ እንዲህ ስታንቀሳቅሱ እዛ ቨርቹዋል ወርልድ ደግሞ ሰውየውን እየመታችሁ ነው ማለት ነው ሜቢ ቦክስ ከሆነ ቨርቹዋል ሪያሊቲ ላይ ያለው ቦክሲንግ ከሆነ እናንተ እዛው ሪል ወርልድ ላይ ሆናችሁ እንዲህ ስታደርጉ ቨርቹዋል ወርልድ ላይ ደግሞ እየደበደባችሁት ነው ማለት ነው ስለዚህ አእምሯችሁ ጭንቅላታችሁ ቲንኪንጋችሁ ሴንሳችሁ እዛ ዓለም ላይ እንዳላችሁ ፊል ተደርጎ የሚሰራ ማለት ነው ስለዚህ ለምሳሌ ሴት እዚህ ጋር እንዲህ ብላ ወደዚህ መሄድ ይችላልች ከፈለገሽ በዚህ እንዲህ ያለፈች አሁን ለምሳሌ እዚህ ጋር እንጨቶች አሉ አይደለ እሷ እንዲህ ያለፈች ሊሆን ይችላል በዚህ ማለት ይችላልች በዚህ ማለት ይችላልች ሪል ወርልድ ላይ ያለ ኮንትሮሎቹን ተጠቅማ የምትንቀሳቀስበት ነው ማለት ነው ስለዚህ እንደዚህ ያህል ረቂቅ ሆኖ ነው የሚሰሩት ማለት ነው እሺ ሌላ ደግሞ ምንድነው የሚለው አድቫንስድ ቨርቹዋል ሪያሊቲ ኢንቫይሮንመንት ዊል ኢንጌጅ ኦል ፋይቭ ሴንስስ ቴስት ሳይት ስሜል ታች እነዚህ አምስቱ የሴንስ ኦርጋናችንን ምን የሚያደርጉ ናቸው ኢንጌጅ እንዲሆኑ ፓርቲሲፔት እንዲያደርጉ እንዲንቀሳቀሱ የሚያደርጉ ናቸው ማለት ነው ሶ ምንድነው የሚለው ፕሮቫይድ ፍሪደም ሙቭመንት ሶ እነዛን ኮንትሮለር ሄፓቲክ ኮንትሮለር ተጠቅማችሁ እንደፈለጋችሁ የፈለጋችሁት እዛ ዲጂታል ወርልድ ላይ እንድትንቀሳቀሱ ያደርጋችኋል የምትፈልጉበት ቦታ እንድትንቀሳቀሱ በጣም ሰፊ ስለሆነ ሌላ ደግሞ ሳውንዶችን እንድትሰሙ ያደርጋል ማለት ነው ሶ እዚህ ጋር ሃንድ ኮንትሮለር አለ ሄፓቲክ ኮንትሮለር አለ በዛ ቨርቹዋል ሪያሊቲውን ኤክስፒሪየንስ እንድትለማመዱት ያደርጋል ማለት ነው ለምሳሌ ቨርቹዋል ሪያሊቲ ኤግዛምፕሎችን በመናይበት ጊዜ የመጀመሪያው ምንድነው HTC Vive አለ ኦኩለስ ሪፍት አለ ጌሚንግ ኮንሶል አለ ፕሌይስቴሽን ቨርቹዋል ሪያሊቲዎች አሉ ከኮምፒውተር ጋር ጀነሬት የሚሆኑ አብዛኛው በቃ እነዚህ ኢንተርቴይንመንት አካባቢ መዝናኛ ቦታዎች ላይ ልናገኛቸው የምንችላቸው አሉ ጉግል ካርድቦርድ አለ እነዚህ ያዙ እነዚህ ምንድናቸው ቨርቹዋል ሪያሊቲ ቱሎች ናቸው ማለት ነው እሺ ሌላኛው ምንድነው ኦግመንትድ ሪያሊቲን ቀደም ማሳይቻችኋለሁ አብራርቼላችኋለሁ በዚህኛው ደግሞ ሰፋ አድርገን ለማየት እንሞክራለን ማለት ነው ዩዘርስ ካን ሲ ኢንተራክት ዊዝ ሪል ወርልድ ዋይል ዲጂታል ኮንቴንት ኢዝ አድድ ምምቅድም እያቸዋለሁ AR ሲሆን ምን አለ ሪል ሪያሊቲ አለ ሪል ወርልድ አለ ሪል ወርልድ ላይ ምን ሲሆን ኤ ደግሞ አድ ብላችሁ ያዙ አድ ማድረግ ስለዚህ አድ የሚያደርገው ምንድነው ቨርቹዋል ወይም ዲጂታል ኮንቴንት ነው ቨርቹዋል ኮንቴንት ወይም ደግሞ ዲጂታል የሆነ ኮንቴንት ወደ ሪያሊቲ ወይም ደግሞ ወደ ሪል ወርልድ አድ ማድረግ ነው ማለት ነው ገባችሁ አይደለ ስለዚህ እዚህ ላይ ምን ሊካተት ይችላል ማለት ነው ፊልተር ሊካተት ይችላል ለምሳሌ ላይቭ ገብታችሁ ምንድነው የሚለው add a digital element on a live view often by using a camera on a smartphone ማለት ነው ለምሳሌ ለዚህም ኤግዛምፕል ሊሆን የሚችለው ምንድነው ኢቲቪ ዜና በቴሌቪዥን የምታዩ ከሆነ 6 ሰዓት አናቱ ላይ ሲደርስ ላይቭ ስርጭት ነው አይደል የሚያሳዩት ላይቭ ስርጭት እንደዚህ ቲቪ ላይቭ ስርጭት ከሆነ እዚህ ከታች የሚራመዱ ጽሁፎች አሉ ጋዜጠኛዋ ደግሞ ስታወራ እንደዚህ ተፈጥሯል ለዚህ ዝርዝር መረጃ እንደዚህ ሲል ምን ያደርጋል ኤዲተሩ እዛው ላይቭ ነው የሚገለብጠው ለዚህ ዝርዝር መረጃ አለ ሲባል ወዲያው ስዋፕ ያደርግና ከዛም በኋላ ዛሬ እንደዚህ ቦታዎች ላይ እንደዚህ አየር ሁኔታው እንደዚህ ነበረ እንደዚህ ዘገባ አለ ማለት ነው ስለዚህ አሬንጅ ተደርገው ላይቭ ላይ ነው ኤዲት ተደርገው የሚቀርቡት ማለት ነው ገባችሁ አይደለ ሶ እነዚህ አይነት ነገሮችም ሊሆኑ የሚችሉ በመንድነው ማለት ነው እነዚህ የሚካተቱ ምን ኤግዛምፕሎች ናቸው ኦግመንትድ ሪያሊቲ ናቸው ሪል ወርልድ ላይ የሆነ ቨርቹዋል ኮንቴንቶችን መጨመር ማለት ነው ከታች የሆነ የሚራመ ጽሁፎች አሉ አይደል እንደዚህ ሙቭ የሚያደርጉ ከግራ ወደ ቀኝ የሆነ ነገር ዲፋይን የሚያደርጉ እነዚህ አይነት ነገሮች አሉ ማለት ነው ሶ ዳይሬክት ኦር ኢንዳይሬክት ቪው ኦፍ ፊዚካል ኦር ሪል ኤንቫይሮንመንት whose elements are augmented or supplemented by computer generated sensors inputs such as sound video graphics እና GPS ዳታ ማለት ነው ሶ እነዚህ GPS ዳታም አንዱ እዚህ augmented reality ነው ስለዚህ ያዙልኝ ቪዲዮ ግራፊክሶች GPS ዳታዎችና ሳውንዶች እነዚህ ኮምፒውተር ጀነሬትድ በሆኑ ኢንፑቶች አማካይነት ቀጥታ ወይም በተዘዋዋሪ ምን ማድረግ ነው ፊዚካል ወይም ሪል ኤንቫይሮንመንት ማየት ነው ስለዚህ አሁን ለምሳሌ እዚህ ጋር ስልክ አለ ካሜራውን ፍሊፕ አድርጎ ባክ ፍሊፕ አድርጎ ሲያደርግ እዚህ ፒጎ
ጌም ላይ ገባና እዚህ ጋር ምን አለ ዲጂታል የሆነ ኮንቴንት እዚህ ሪያል ወርልድ የለውም ግን በስልኩ ያሳየዋል ማለት ነው። ሶ እነዚህ ነገሮች ምንድናቸው ማለት ነው? ኦግመንትድ ሪያሊቲዎች ናቸው ማለት ነው። ስናፕቻት ሌንሶች፣ ፊልተሮች፣ ጎግል ግላስ እነዚህ ምንድናቸው ማለት ነው? ጎግል ግላስ ማለት መነጽር አለ አይደለ? መነጽር ለምሳሌ አሁን ይሄ ሜታ ቅርብ ጊዜ ያመጣው መነጽር አለ ሜቢ ሶሻል ሚዲያ ላይ ምናምን ነገር ካያችሁ ማለት ነው። ይሄ ሜታ ምንድነው የሚያደርገው? እንደዚህ ስታዩ ስለ እያንዳንዱን ላሳያችሁ እዚህ ስለ ሜታ ግላስ ፕራይስ ኢን ኢትዮጵያ ራሱ ማየት ጀመረ። ሰርች ኢንጂን ላይ ታችኋል አለ። ይሄ ነው ግላሱ እንደዚህ አይነት ሆኖ ማለት ነው። ቆይ አንድ ምን አይነት ቪዥን እንዳለው ላሳያችሁ። እንደዚህ ነው። እዚህ ጋር ተመልከቱልኝ። ምንድነው የሚያደርገው መሰላችሁ? ግላሱን ስታደርጉት እዩ እዚህ ጋር በዳይሬክሽን ኢንፎርሜሽን ይነግራቸዋል። አይታችኋል? መነጽሩን ስታደርጉ ይሄ ቦታውን ይነግራቸዋል። የዚህ ሰፈሩ ቦታ ምን እንደሆነ ከጎግል ማፕ ወዲያው ፊች ያደርግና ይሄ ለምሳሌ አሁን ስካይላይት ሆቴል አካባቢ ከሆናችሁ አዲስ አበባ ወዲያው እናንተ ቀና ስትሉ እዚች ጋር እንደዚህ ያደርግና ይሄ ስካይላይት ሆቴል ነው ምናምን ብሎ ይነግራቸዋል። ይሄ ኤቲኤም ማሽን የቱ ጋር እንዳለ፣ ስንት ኪሎ ሜትር በኋላ እንዳለ፣ የአየር ቀኑ ሁኔታው ዝናባማ ነው ምናምን ይሄን ነገር ይነግራቸዋል። ይሄ ምንድነው ማለት ነው? ሪል በመነጽሩ ከረንትሊ ሪል ወርልድ ነው የምታይ። ሰዎች ይንቀሳቀሳሉ። ያ ነገር ሪል ነው፣ ቨርቹዋል ወይም ሌላ ዓለም ውስጥ አይደለም። ቻሉት ሪል ወርልድ ላይ ሆናችሁ እዛው ሪል ወርልድ ላይ ቨርቹዋል የሆኑ ኮንቴንቶች፣ ኢንፎርሜሽኖች የሚጨመሩ ከሆነ ኦግመንትድ ሪያሊቲ ናቸው። ተረዳችሁኝ አይደለ? ኦግመንትድ ሪያሊቲ ማለት ከረንትሊ እያየነው ያለበት ነገር ላይ ዲጂታል ኮንቴንት፣ ቨርቹዋል የሆኑ ኮንቴንቶች መጨመር ማለት ነው። ሚክስድ ሪያሊቲ ስንል ደግሞ ከዚህ የተሻለ ቤተር እና ኤክስቴንድድ የሆነ ነው ማለት ነው። ሚክስድ ሲሆን ሳምታይምስ ሪፈርድ አስ ሃይብሪድ ሪያሊቲ ወይም ድቅል ማለት ነው አይደለ? ሃይብሪድ ሶ ሚክስቸር ቅልቅ ድብልቅ ኮምቢኔሽን ነው። ሶ ሳምታይምስ በዛ ወይ ዲፋይን እናደርጋለን ማለት ነው። ስለዚህ መርጂንግ ይላል ዘ ሪል ኤንድ ቨርቹዋል ወርልድ ቱ ፕሮዲዩስ ኒው ኢንቫይሮንመንት አዲስ ዓለም ለመፍጠር ሪሉና ቨርቹዋል የሆነ ዓለም ከረንት ላይ እያየነው ያለው ዓለምና ቨርቹዋል የሆነ ዓለም አንድ ላይ መርጅ በማድረግ ኮምባይን በማድረግ አንድ ላይ በማደባለቅ ሌላ ዓለም መፍጠር ማለት ነው። ኦግመንትድ ሪያሊቲ ላይ ቀደም ነገር ያቻል። ኦግመንትድ ሪያሊቲ ላይ ከሆነ እናንተ ስትንቀሳቀሱ ወይ የሆነ ነገር ስታደርጉ አክሽን ስትወስዱ ነው የሚወስደው። ይሄ ደግሞ ምን ያደርጋል? ይሄ ሚክስድ ደግሞ ከኦግመንትድ ሪያሊቲ የተሻለ ነው። ይሄ ሪልና ቨርቹዋል ወርልድም እንደ ኦግመንትድ ሪያሊቲ ቢያደባልቅም ግን ምን ለማድረግ ነው? ኒው ኢንቫይሮንመንት ለመፍጠር ነው። ያ አድ ነው የሚያደርገው። ይሄ መርጅ አድርጎ ኒው ኢንቫይሮንመንት ይፈጥራል። ገባችሁ አይደለ? ይሄ ቨርቹዋል ሪያሊቲ ሲደመር ቨርቹዋል ቪሲ ቨርቹዋል ኮንቴንት ሲደመር ሪል ወርልድ ሁለቱ ተደምሮ ኒው ወርልድ አያችሁ አይደለ? አዲስ ኢንቫይሮንመንት ወርልድ እንትምሉ ከሆነ ይሄ ምንድነው ማለት ነው? ሚክስድ ሪያሊቲ ነው ማለት ነው። ስለዚህ ምንድነው የሚለው? ቪዥዋሊዝም ዌር ፊዚካል ኤንድ ዲጂታል ኦብጀክት ኮኤግዚስት ሁለቱም ፊዚካሉም ወይም ከረንትሊ እዚህ ጋር ቤታችን አሁን ለምሳሌ እንሶ እየተመልከቱ ምን አለ? ከረንትሊ ቤቱ አለ። ከላይ ደግሞ ማስክ እንትን አድርጓል። ይሄ ግን እንትን አድርጎ ሄድሴት አድርጓል። በዚህ ሄድሴት እዚህ ጋር ምን ያህል የሚያዩት ነገሮች አሉት? የሆነ ጥንቸል ነገር ነው። አይ ቲንክ እንደዚህ አይነት ነገር አለ። ሶ እቺ ጥንቸል አንድ ቦታ ፊክስ አትሆንም። ወደዚህ ትሄዳለች። ቤት ውስጥ ትሯሯጣለች፣ ምን ትላለች። በዚህ ሄድሴት ደግሞ እሷን ይፈልጋታል። ሜቢ ከዚህ ሶፋ ጀርባ ልትሆን ትችላለች። ወደዚህ ትደባበቃለች። እሱም በዛው ቨርቹዋል ሪያሊቲ የት ነሽ ምናምን ብሎ ይፈልጋል። ሶ ሪል ወርልድ ላይ ነው ቤቱ ትክክለኛ ቤት ነው። እዛ ትክክለኛ ቤት ላይ እቺ ዲጂታል ወርልድ ትሯሯጣለች። ይሄ ደግሞ ቤሲሱ እሷን ደግሞ ይፈልጋታል። የትነሽ በቃ እነዚህ አይነት ነገሮች ማለት ነው። ሁለቱም ምን የሚሆኑበት ኮኤግዚስት የሚሆኑበት አንድ ላይ የሚሆኑበት ወርክ ቱጌዘር ማለት ነው። ሁለቱም አንድ ላይ የሚሆኑበት ነው ማለት ነው። ገባችሁ አይደል? ሁለቱም አንድ ላይ ኤግዚስት የሚሆኑበት ማለት ነው። ሶ ከረንትሊ ይሄ ኢን ዴቨሎፕመንት ላይ ነው። ከረንትሊ የለም፣ ዴቨሎፕ ላይ ነው ያሉት። ይሄ ነገር ሜቢ ፊውቸር ላይ ከ5 ከ6 ዓመት በኋላ ሊኖር ይችላል። ግን ስቲል ኢን ዴቨሎፕመንት ላይ የሆነ ቴክኖሎጂ ነው ማለት ነው። ሶ ቨርቹዋል የሆኑ ቪዲዮ ጌሞችን መጫወት ገባቸው አይደል? ለምሳሌ አሁን እነዚህ
ሁለት ሰዎች ተመልከቱ። ሁለት ሄድሴት አላቸው። በዚህ ሄድሴት እጁን እንዲህ ያደርጋል። ሲያንቀሳቅስ እዚህ ጋር ያለው ማሽኑ በዛ የሱ እጅ ሴንስ ተረድቶ እንደዚህ ያንቀሳቅሳል ማለት ነው። ገባችሁ አይደል? እንደዚህ ያንቀሳቅሳል። ሌላ ደግሞ ዶክተሮች ደግሞ ይሄንን ሄድሴት በማድረግ ደግሞ ትክክለኛ ልብ የሚመስል ቨርቹዋል የሆነ ነገር ማየት ይችላሉ። ውስጡን ኢንፎርሜሽኑን በቀላሉ ማግኘት ይችላሉ ማለት ነው። ሶ ሚክስድ ሪያሊቲ ሃርድዌር ኢዝ ስቲል ኢመርጂንግ ነው። ኢመርጂንግ ቴክኖሎጂ ነው። ገና ያልመጣ ወደፊት የሚመጣ ሃዝ ኖት ኳይት ብሮከን ኢንቱ ሜንስትሪም ኮንሱመር ማርኬት ሙሉ በሙሉ ወደ ማርኬቱ ወይም ደግሞ ወደ ኮመርሻል ማርኬት ያልመጣ እና በብዙዎች ዘንድ የሚጠበቅ ነው ማለት ነው። ስለዚህ ሚክስድ ሪያሊቲ ብለን የምንጠራው ቀደም ነግሬያችኋለሁ። ሪል ወርልድ አለ፣ ከዛም በኋላ ፉሊ ዲጂታል የሆነ ወርልድ አለ። ስለዚህ ሪል ወርልድ ከሆነ ኦግመንትድ ሪያሊቲ ነው። ዲጂታል ወርልድ ከሆነ ቨርቹዋል ሪያሊቲ ነው። ከሁለቱም መሀል ያለው ደግሞ ሚክስድ ሪያሊቲ ነው። ሶስቱም አንድ ላይ ደግሞ ኤክስቴንድድ ሪያሊቲ ናቸው ብያችኋለሁ። ስለዚህ መሀል ላይ ነው ያለው ኦግመንትድ ሪያሊቲ እና ስለዚህ ያዙልኝ እዚህ ጋር በደንብ እዚህ ጋር ያዙልኝ። ኢን ዘ ሚድል ኦፍ ሚክስድ ሪያሊቲ ኢዝ ኢን ዘ ሚድል ኦፍ ኦግመንትድ ሪያሊቲ ኤንድ ኦግመንትድ ቪዥዋሊዝም። ኦግመንትድ ቪዥዋሊቲ እና ኦግመንትድ ሪያሊቲ መሀል ላይ ያለው ምንድን ነው ከተባለ ቨርቹዋል ሚክስድ ሪያሊቲ ነው። ያዙልኝ። ሪል ወርልድ አለ፣ ይሄ ነው ሰዎች የሚማሩበት የሚሉበት ነው። ኦግመንትድ ሪያሊቲ ሲሆን ደግሞ እዛው የሚማሩበት ደግሞ የሆነ ሳምባዲ ሲኖር ነው። ቨርቹዋል ኢንቫይሮንመንት ማለት ኮምፕሊትሊ ሌላ ዓለም ነው። ኮምፕሊትሊ በቃ ሌላ ዓለም ነው። እዛ ኮምፕሊትሊ ሌላ ዓለም ላይ ደግሞ ይሄ ሌላ ዓለም ነው የሆነ ሳምባዲ ሰው ካለ ማለት ነው። ለምሳሌ ባጭሩ ቨርቹዋል ሪያሊቲ ውስጥ ሆነን ወይም ደግሞ ኮምፕሊትሊ ከዚህ ዓለም ማይመስል ወይም ቨርቹዋል ወደሆነ ዓለም ሄደን እዛ ዓለም ላይ ደግሞ እጃችንን ትክክለኛ እጃችንን ማየት የምንችል ከሆነ ምንድነው ማለት ነው? ያ ኦግመንትድ ቪዥዋሊቲ። ቪዥዋል በሆነ ኢንቫይሮንመንት ላይ ሪል የሆነ ወርልድ ወይም ደግሞ ሪል የሆነ ኮንቴንት ማየት የምንችል ከሆነ ይል ኦግመንትድ ሪያሊቲ። ኦግመንትድ ሪያሊቲ ሲሆን ምን መሰላችሁ? ሪል ወርልድ ላይ ትክክለኛው ያለንበት ዓለም ላይ ቨርቹዋል የሆነ ነገር ሲጨመርበት፣ ለምሳሌ ፊታችን ላይ ፊልተር የሚጨመር ከሆነ ኦግመንትድ ሪያሊቲ ነው። ኦግመንትድ ቪዥዋሊቲ ስንል ደግሞ መሰላችሁ ቪዥዋል በሆነ ዓለም ላይ ትክክለኛ ሪል የሆነ ኮንቴንት ሪል ወርልድ የሆነ ኮንቴንት፣ ለምሳሌ ቪዥዋል በሆነ ዓለም ላይ ወይም ፌክ በሆነ ዓለም ላይ የኛ ትክክለኛ እጃችንን ማየት የምንችል ከሆነ ያ ኦግመንትድ ሪያሊቲ ነው ማለት ነው። ስለዚህ በቀላሉ በዚህ መረዳት ይችላልላችሁ። የኛ እግር ወይም እጃችንን ማየት የምንችል ከሆነ ምን ኢማጂነሪ ፕሌስ ላይ ያን ሪል ወርልድ የሆነ ነገር ማየት የምንችል ከሆነ ያ ነገር ኦግመንትድ ቪዥዋሊቲ ብለን እንጠራለን። ስለዚህ ኦግመንትድ ሪያሊቲ፣ ቪዥዋል ሪያሊቲ እና ሚክስድ ሪያሊቲ እናነጻጽር። ኦግመንትድ ሪያሊቲ ማለት ምንድናቸው? ኦቨርሌይ ዲጂታል ኮንቴንት ኦን ዘ ቶፕ ኦፍ ሪል ወርልድ። ስለዚህ ሪል ወርልድ ላይ ዲጂታል የሆነ ኮንቴንት ኦቨርላይ ሲሆን ነው። ቨርቹዋል ሪያሊቲ ስንል ፉሊ የሆነ ዲጂታል የሆነ ነው። ፉሊ ምን የሆነ ነው? ኢመርሲቭ የሆነ ነው። ኢማጂነሪ የሆነ ነው። ሪኳርድ ምን የሆነ ስፔሻላይዝድ የሆነ ሄድሴቶችንና ኖይዚ ካንስሊንግ የሆኑ ሄድሴቶችን የሚፈልግ። ስለዚህ ምክንያቱም ሄድሴቱን ካደረገን በኋላ ሪል ወርልድ ላይ አተባቢና አተ እንትናና ሜቢ ምናምን ብላችሁ የምትጣሩ ከሆነ ምንድነው ማለት ነው? ኖይዝ ይኖራል። ኖይዝ ሲኖር ደግሞ ከዛኛው ከሪያሊቲው ከቨርቹዋል ኮኖ ዓለም ትወጣላችሁ፣ ትረበሻላችሁ። ሶ ኖይዝ ካንስል የሚያደርግ ሄድፎኖች፣ ካሜራዎች እና ሌሎች ነገሮች ሞሽን ካፕቸር የሚያደርጉ ቴክኖሎጂዎች አንድ ላይ የሚፈልግ ነው ቨርቹዋል ሪያሊቲ። ሚክስድ ሪያሊቲ ብለን የምንጠራቸው ዲጂታል የሆኑ በቃ ቨርቹዋል ሪያሊቲ እና ሪል ወርልድ ምን የሚያደርግ ማለት ነው? ኢንተግሬት የሚያደርግ የሚያዋህር ነው። በቃ እነዚህ ነገሮች ናቸው ማለት ነው። ስለዚህ ይሄ ነገር እንቀጥል እንዴ? እሺ ይሄን ነገር በአንድ ቻፕተር መጨረስ እንችላለን፣ ግን በቃ እቺ ነገር ላስረዳችሁና አርኪቴክቸር ኦፍ ኦግመንትድ ሲስተም የሚለውን እንጨርስና ከዛም በኋላ ኦግመንትድ ሪያሊቲ ቻሌንጆቹ ምንድናቸው፣ ኢምፕሊመንት የሚሆነው ምን ላይ ነው፣ አፕሊኬሽኖቹ ምንድናቸው፣ እነዚህን
እናይና በሁለት ክፍል ብንጨርስ አሪፍ ነው ይሄን ቻፕተር። እሺ ስለዚህ አርኪቴክቸር ኦፍ ኦግመንትድ ሪያሊቲ ሲስተም አርኪቴክቸሩ ወይም ደግሞ እንዴት ነው የሚሰራው how it works ማለት ነው። ባጭሩ አርኪቴክቸር አሰራሩ እንዴት ነው፣ ፕሮሰሶቹ እንዴት ናቸው የሚለው ነገር ለማየት እንሞክራለን ማለት ነው። ስለዚህ ምንድነው የሚለው መጀመሪያ በሶስት አይነት ወይ ነው የሚሰራው ይሄ ኦግመንትድ ሪያሊቲ ሲስተም በሶስት አይነት መንገድ ነው የሚሰራው። አንደኛ ሪል ወርልድን የሚያዩ ሴንሰሮች አሉ። እነዛ ሴንሰሮች ደግሞ ከነዛ ሴንሰሮች የመጣው ኢንፎርሜሽን ወይም ዳታ ደግሞ ቲንክ የሚያደርጉ አሉ። ቲንክ ያደረጉትን ደግሞ ወደ የሚሰጡት ወደ ፕሮሰሲንግ ዩኒት የሚሰጡ አካላት አሉ። ያንን ደግሞ ከወሰዱ በኋላ ሚክስ አድርገው ሪዛልት የሚያሳዩም አካላት አሉ ማለት ነው። ስለዚህ እዚህ ጋር እንመልከት። the infrastructure tracker unit will be responsible for collecting data from the real world and sending them to processing unit ማለት ነው። ስለዚህ ይሄ ኢንፍራስትራክቸር ትራከር ዩኒት ዋና አላማው ምንድነው? ለምሳሌ ከሪል ወርልድ የሚወስዱ ዳታዎች አሉ፣ ከቪዥዋል ወርልድ ቪዥዋል የሆኑ ሁለት አይነት ዳታዎች ይመጣሉ። ከሪል ወርልድ የሚመጡ ዳታዎች አሉ፣ ከቪዥዋል ወርልድ የሆኑ ዳታዎች የሚወጡ ነገር አሉ። ለምሳሌ የሆነ ሰው ሪል ወርልድ የምታዩ ከሆነ ሁለት አይነት ነገር ነው ካፕቸር የምታደርጉት አይደለ? ለምሳሌ የሆነ በቃ ከረንትሊ የሆነ ሲቹዌሽን ላይ ሆናችሁ ለምሳሌ ባስ እየጠበቃችሁ ከሆነ ባስ ከመምጣቱ በፊት የምትጠብቁት ሲቹዌሽን አለ፣ ባስ ከመጣ በኋላ የምትወስዱት አክሽን አለ። ስለዚህ ምን በዛ ወይ አሁን በኦግመንትድ ሪያሊቲ ሲስተም ስናስበው ደግሞ ምን አለ ሴንሰር የሆኑ ዳታዎች አሉ። ፖዚሽን እና ዳይሬክሽኑን ሴንስ የሚያደርጉ የት እንዳላችሁ ምን ቦታ ላይ እንዳላችሁ ዲቴክት የሚያደርጉ ምኖች አሉ ማለት ነው፣ ሴንሰሮች አሉ። ለምሳሌ እነ ጂፒኤስ አሉ አይደለ? ጂፒኤስ አው ለምሳሌ የስልካችሁ ሎኬሽን የምታበሩ ከሆነ በዛ ስልካችሁ ሎኬሽን የት ቦታ እንዳላችሁ እናንተ ማወቅ ትችላላችሁ። ስለዚህ ይሄ ምንድነው ሪል ወርልድ ዳታ ሲክ የሚያደርግበት ምንድነው ማለት ነው ስሩ ሴንሰር ነው ማለት ነው። ያለ ሌላ ደግሞ ምንድነው የምታዩት ነገር ሜቢ ቪዲዮ የምታነሱ ከሆነ የሆነ ስናፕ የምታደርጉ ከሆነ ፎቶ የምታነሱት ነገር ካለ ፎቶ ታነሳላችሁ አይደለ? ይሄ ምንድነው ማለት ነው ሪል ወርልድ ቪዥዋል ዳታ ነው ማለት ነው። ስለዚህ በስልካችሁ ቪዲዮ ካፕቸር ካደረጋችሁ ማለት ነው ያያችሁት ነገር በቪዲዮ የምታስቀምጡ ከሆነ ማለት ነው ይሄ በቪዲዮ ፎርማት ነው። ይሄ ደግሞ ሎኬሽን ቤስድ ነው። ስለዚህ ይሄ ምንድነው የሚሆነው ስሩ ሴንሰር ያያችሁት ነገር ምን ይሆናል ማለት ነው ወዴት ሄዳል ማለት ነው። ለምሳሌ በሴንሰሮች ይወሰዳችሁት ወደ ምንድነው የሚሄደው ኢንፍራስትራክቸር ትራኪንግ ወደ ሆነው ነገር ይሄዳል ማለት ነው። ስለዚህ ይሄ ኢንፍራስትራክቸር ትራከር ዩኒት ዋና አላማው ምንድነው ሲባል እንደ ምንድነው የሚያገለግለው እንደ አይን ብሌን ነው፣ እንደ ትራከር ነው የሚያገለግለው። በቃ እንደ ብሬን ነው፣ እንደ ጭንቅላት ነው። የት እንዳላችሁ ምን እንዳላችሁ ትክክለኛ ኤግዛክት ቦታውን የሚያቅ ማለት ነው። ምን እየፈለጋችሁ እንዳለ በቃ ኤግዛክት ቦታው ነገሮችን ሃንድል ማድረግ የሚችለው ምንድነው ማለት ነው ምን የሚያደርግ ነው ኢንፍራስትራክቸር ትራከር ዩኒት። ሪስፖንሲብል የሚሆነው ምንድነው የኮሌክት ያደረገውን ከሪል ወርልድ ኮሌክት ያደረገውን ዳታ ወደ ምን ወደ ፕሮሰሲንግ ዩኒት ለመውሰድ ኃላፊነት የሚወስደው ዩኒት ምንድነው ማለት ነው ይሄ ክፍል ነው ማለት ነው። ገባችሁ አይደለ? ይሄ ክፍል ነው ቪዲዮ ነው። ይሄ ቪዲዮ ምን ይሆናል ማለት ነው ኢን ይሆናል። ይሄ ቪዲዮ ደግሞ ምንድነው የሚባለው ቪዥዋል ዩኒት ላይ ነው የሚቀመጠው ማለት ነው። ስለዚህ ይሄ በቪዲዮ የመጣው ወደ ምንድነው የሚወጣው ወደ ፕሮሰሲንግ ዩኒት ይመጣል። ሪል ወርልድ ላይ ደግሞ ያያችሁት ፖዚሽናችሁና ሴንሰራችሁ ደግሞ ወደዚህ ይመጣል። ለምሳሌ ቀል ያለ ነገር ልስጣችሁ። አይፎን የምትጠቀሙ ከሆነ አይፎን ስልክ ላይ የምትጠቀሙ ከሆነ የሆነ ቦታ የትም ሆኖ የሆነ ቦታ ላይ ቪዲዮ የምታነሱ ከሆነ ኢቭን ሎኬሽኑን ኢቭን ባክ እዛ የትም ሆናችሁ እዛ ቦታ ላይ ፎቶ የምታነሱ ከሆነ ስልካችሁ ላይ እዚህ እንትን ላይ ስክሪኑ ላይ አሳያችኋለሁ። የትም ቦታ ሄዳችሁ እንዴት የቱ ጋር እንደሚያሳይ እዚህ ጋር ስክሪንሾት አሳያችኋለሁ። እዛ ቦታ ላይ ምን ያደርጋል ማለት ነው ሎኬሽኑን ያሳያችኋል። እናንተ ሎኬሽን አላበራችሁም፣ ፎቶ ብቻ ነው ያነሳችሁት። በዛ ፎቶ መሰረት እናንተ የት እንዳላችሁ ሎኬሽኑን ዲቴክት ያደርጋል። ስለዚህ ሁለት አይነት ወይ ወሰደ ማለት ነው። አንደኛ ሪል ወርልዱን ፎቶ አንስታችኋል፣ ቪዥዋል ኮንቴንት ነው። በዛ ፎቶ መሰረት ደግሞ ያ ፎቶ የት እንዳነሳችሁ ደግሞ ስሩ ኤጂፒኤስ ደግሞ ስለዛ ፎቶ ወይም ቪዲዮ ኢንፎርሜሽን አለው ማለት ነው። ስለዚህ እነዚህ ሁለቱ ነገሮች አንድ ላይ ወደ ምንድነው የሚመጡት ወደ ፕሮሰሲንግ ዩኒት ወደሚለው ይመጣል ማለት ነው። ፕሮሰሲንግ ዩኒት ማለት ከዚህ በፊትም ቻፕተር ላይ አይተናል። ዘ ብሬን ብላችሁ ያዙት። በሰው ልጅ ብሬን ወይም ጭንቅላት፣ በእነዚህ በቨርቹዋል ሪያሊቲዎች ደግሞ ኦግመንትድ ሪያሊቲዎች ደግሞ ፕሮሰሲንግ ዩኒት ብለን እንጠራለን ማለት ነው። ስለዚህ ዋና አላማው ምንድነው
ሲባል ከነዚህ ከኢንፍራስትራክቸር እና ከቪዥዋል ዩኒት ምኖችን ፋይሎችንና ምን ዳታን ምን ይሆናል ማለት ነው ኮሌክት ያደርጋል ማለት ነው። ገባችሁ አይደለ? ሶ ዳታው ወደ እነሱ ይመጣል ማለት ነው። ከዚህም ይቀበላል ዳታውን፣ ከዚህም ይቀበላል ዳታው ማለት ነው። ገባችሁ አይደለ? ሶ እነዚህን ዳታዎችን ከተቀበለ በኋላ ምን ያደርጋል ማለት ነው? ከሬል ሁለቱን ምን ያደርጋል? ሚክስ ያደርጋል። አንደኛ ቪዲዮ አለ፣ ሌላ ደግሞ ጂፒኤስ አለ። ሶ እነዛን ሁለቱ ምን ያደርጋል ማለት ነው? ሚክስ ያደርጋል። ሪል ወርልዱና ዲጂታል ቨርቹዋል ኮንቴንቱና ቨርቹዋል ኮንቴንቱ ቪዲዮና እናንተ ያላችሁበትን ሪል ወርልድ ዳታ ሎኬሽናችሁን ሪል ወርልድ ለምሳሌ ሪል ወርልድ ምን ሊሆን ይችላል ብያችኋለሁ። ሎኬሽን ብያችኋለሁ፣ ጂኦግራፊ ብያችኋለሁ። ሶ እሱ አንዱ ሪል ወርልድ ዳታ ነው። እሱ እናንተ የሆነ ቦታ ላይ ሳምበዲ ሪል ወርልድ ላይ የሆነ ቆማችሁ ፎቶ ከተነሳችሁ ያ ፎቶ ቨርቹዋል ኮንቴንት ነው። እዛ ቦታ ላይ መኖራችሁ ደግሞ ሪል ወርልድ ነው። ስለዚህ እነዚህ ሁለቱንም መርጅ የሚያደርግና ሚክስ የሚያደርገው ምንድነው ማለት ነው? ፕሮሰሲንግ ዩኒት ነው ማለት ነው። ገባችሁ አይደለ? ስለዚህ እዚህ ላይ ምን ኤግዛምፕል መውሰድ ትችላላችሁ ማለት ነው? እነዚህ ቅድም ብያችኋለሁ። ኢቲቪም እንደዚህ ነው። ሰዎች ቀጥታ ላይቭ ላይ እሷ ዜና ተዘግባለች፣ እዛው ላይቭ ላይ ነው ኤዲት ተደርጎ ለሰዎቹ ቀጥታ የሚቀርበው ማለት ነው። ገባችሁ አይደለ? ከረንትሊ ሪል የሆነው ምንድነው? እሷ እዛ መሆኗ ነው። እሷ እዛ ሆኖ ደግሞ ፍለፊቷ ጽሁፎችን እሷ ባወራችሁ መሰረት ደግሞ የተለያዩ ቨርቹዋል የሆኑ ኢሜጆች ምስሎችን ማሳየቱ ደግሞ ምንድነው? ቨርቹዋል ኮንቴንት ነው። ስለዚህ ሁለቱም አንድ ላይ ሚክስ የሚሆኑበት ምን ላይ ነው ማለት ነው? ፕሮሰሲንግ ዩኒት ላይ ነው ማለት ነው። ገባችሁ አይደለ? ስለዚህ እሱ ነገር ትይዛላችሁ ማለት ነው። ከዛ እዚህ ጋር ቨርቹዋል ዩኒት ብለን የምንጠራው አለ። ይሄ ቨርቹዋል ዩኒት ብለን ስክሪኒንግ ነው። ቪዲዮ ኢን የሚሆንበት ነው። ቪዲዮ የሚገባበት ነው። ከዛም ቪዲዮ አውት ብለን የምንጠራው ምንድነው? ሚክስ የሚሆንበት ነው። ቨርቹዋል ሪያሊቲውና ዲጂታል ወርልዱና ሪል ወርልዱ ሚክስ ተደርገው የሚወጡበት ነው። ስለዚህ ስልኩን ወይም ደግሞ ቪዲዮን ስታዩ ከላይ ሎኬሽኑ አለ፣ ቪዲዮም አለ። ስለዚህ ሪል ወርልድም ዲፋይን የሚያደርግ ነገር አለ፣ ቪዥዋል ኮንቴንቱንም ዲፋይን የሚያደርግ ነገር አለ ማለት ነው። ስለዚህ ቪዲዮ ኢዝ ሚክስድ ወርልድ ማለት ነው። እዚሁ ሜቢ ኤዲት ማድረጉም ቆይ የሆነ ነገር ላሳያችሁ። የአሁኗን ነገር በደንብ ማስረዳት ስለፈለኩ ነው። እሺ እዚህ ጋር የላኩት ነገር አለ። እዚህ ጋር ተመልከቱልኝ። በደንብ በተግባር ግልጽ እንዲሆንላችሁ ስለፈለኩ ነው። ለምሳሌ እዚህ ጋር ፎቶ የተነሳሁት አለ። እኔ ፎቶ ብቻ ነው የተነሳሁት። የሆነ ቦታ ላይ ቁጭ ብዬ ካፌ አካባቢ ነው ቁጭ አልኩኝ። ቁጭ ብዬ የተነሳሁት ፎቶ ነው። እዛው ፎቶን ስከፍት ከላይ ምን ያሳያል ማለት ነው? አቃቂ ቃሊቲ። እዚህ ጋር አይታችሁ አይደለ? ከላይ ቦታውን ያሳየኛል፣ የት እንደነበርኩኝ፣ የት ካፌ እንደነበርኩኝ ከላይ። እኔ ፎቶ ብቻ ነው ያነሳሁት። ፎቶ ማንሳቴ የስ እዛ ቦታ ላይ ያለው ሪል ወርልድ ነው። ይሄ ትክክለኛ ቦታ ነው፣ ሪል ወርልድ ነው። እዛ ሪል ወርልድ ላይ ምን አለ? ሎኬሽኑ ሪል ወርልድ መሆኑን ያሳያል። ይሄ ደግሞ ምንድነው? ቨርቹዋል ኮንቴንት ነው ኦልሬዲ የሚባለው። ቪዲዮ አነሳው አይደለ? ፎቶ አነሳው አይደለ? እዛው ያለበት ቦታ ላይ ሆኜ ፎቶ ማንሳቴ ቨርቹዋል ኮንቴንት ሆነ ማለት ነው። ማንኛውም ሶሻል ሚዲያ ላይ የፈለኩት ነው መልቀቅ እችላለሁ። ምን ስለሆነ? ቨርቹዋል የሆነ ኮንቴንት ስለሆነ። ከሱ ከላይ ምን አለ? ዳይሬክሽን አለ፣ ሎኬሽን ያሳያል። ያ ማለት ሪል ታይም የሆነ ኢንፎርሜሽን ያሳያል። እቺ ሎኬሽን ስትነኩ ያው እዚህ ጋር ያሳያቸዋል። አርብ ዕለት ነው፣ ሜይ 1 ነው፣ 2021 ነው፣ ሰዓቱ ነው። ያውና በዚህ ሰዓት ነው፣ ወደ ከሰዓት አካባቢ ነው ያነሳው። ከዛን ያው እዚህ ጋር ማፕ ያሳያቸዋል። እዚህ አካባቢ ነው አቃቂ ቃሊቲ። የተነሳችሁበትን ኤግዛክት ቦታውን ያሳያል።
እኔ ግን ዝም ብዬ ፎቶ ላይ ገብቼ ፎቶ ብቻ ነው ያሳየሁት። ያ ነገር ምንድነው ሁለቱም መርጅ ተደርጎ በአንድ ድንጋይ ሁለት ወፍ ብለን የምንጠራው አይነት ነገር አለ አይደለ? ያን ነገር ነው የሚያሳየው። ስለዚህ ሪል ወርልድ አለ፣ ምን አለ፣ ጂፒኤስ አለ፣ ሎኬሽን አለ። እዚህ ጋር እኛ ፎቶ እንትን ያለበት፣ እዚህ ጋር ደግሞ ቪዥዋል የሆነ ኮንቴንት አለ። ፎቶ አነሳሁኝ፣ ፎቶ እና ቪዲዮ ምን ይሆናል ማለት ነው? ወደ ምንድነው አጠቃላይ በእነዚህ በሁለቱ ነገር በምን ኮሌክት ይደረግና ወደ ምን ይመጣል? ፕሮሰሲንግን ምን ያደርጋል? ሁለቱንም ሚክስ ያደርግና ቪዲዮ አውት ያደርጋል ማለት ነው። ስለዚህ በአንድ ፎቶ ታያላችሁ፣ ሎኬሽኑን ማየት ትችላላችሁ፣ እንዲሁም ደግሞ ቨርቹዋል ኮንቴንት ማየት ትችላላችሁ ማለት ነው። ስለዚህ አሁን ያልኳችሁ ነገር ይሄ ነው ማለት ነው። ስለዚህ ቪዥዋል ዩኒት ካን ቢ ክላሲፋይድ ኢንቱ ታይፕስ ኦፍ ሲስተም ማለት ነው። ሶ ቪዥዋል ዩኒት በሁለት እንከፍላለን። ይሄ ቪዥዋል ዩኒት ብለን የምንጠራው በሁለት እንከፍላለን። ቪዲዮ ሲንስሩና ኦፕቲካል ሲንስሩ። ስለዚህ ኤችዲኤምአይ ፎር ቪዲዮ ሚክሲንግ ኤንድ ዲስፕሌይ ክሎዝ ቪዳን። ኤችዲኤምአይ ማለት ሄድሴቱ ነው። ኤችዲኤምአይ ሄድሴት ብለን የምንጠራው ነገር ነው። ሶ ለምሳሌ እነዚህ ምንድናቸው? ኤችዲኤምአይ ፎር ቪዲዮ ሚክስ ኤንድ ዲስፕሌይ። ይሄ ምንድነው? ክሎዝ ቪ ነው። ይሄ ቪዲዮ ሲስሩ ማለት ምንድን መሰላችሁ? ካሜራ ፊልተሮችም መውሰድ ትችላላችሁ። ካሜራ ለምሳሌ ባክ ፍሊፕ ስታደርጉ ወደ ፌሳችሁ ስገለብጡት እዛው ፌሳችሁ ላይ ስናፕቻት ላይ ገብታችሁ የሆነ ነገር ፊልተር ምናምን የምታደርጉ ከሆነ ቪዲዮ ሲስሩ በቪዲዮ ራሳችሁ መልሳችሁ ራሳችሁን በራሳችሁ ስታዩ ማለት ነው። ኦፕቲካል ማለት ነው ምንድነው? ይሄ ኦፕቲካል ሲስሩ ብለን የምንጠራው ምንድነው? ሲ ሪሮልድ ዳይሬክትሊ አተት ትራንስፓረንት ዲስፕሌይ ማለት ነው። የሆነ ትራንስፓረንት በሆነ ዲስፕሌይ ምን የምታዩ ከሆነ ማለት ነው ሪል የሆነ ወርልድ የምታዩ ከሆነ ለምሳሌ እዚህ ጋር ኦፕቲካል ሲሱር ለሚካተተው ምን መሰላችሁ? ስማርት ግላስ ቅድም ያሳያችሁ ሜታ ግላስ አለ። ሪል ወርልድ ታያላችሁ። በመስተዋቱ ትራንስፓረንት ነው፣ ሙሉ በሙሉ ድፍን አይደለም። ያሳያል አይደለም? መነጽር ነው። መነጽሩ ላይ ደግሞ ኤክስትራ የሆነ ኢንፎርሜሽን ታገኛላችሁ። እዚህ ጋር ሆቴል አለ። ከዚህ ደቂቃ በኋላ እንደዚህ የምትሄድ ከሆነ እንደዚህ ያለ ኢንፎርሜሽን ይነግራቸዋል። አየር ሁኔታውን ይነግራቸዋል። ኤቭሪቲንግ ይነግራቸዋል አይደለ? ግላሱ ስማርት ግላስ ነው። ሶ ይሄ እዚህ ላይ ነው የሚካተተው፣ ኦፕቲካል ላይ ነው። ቪዲዮ ሲስሩ ላይ ደግሞ የራሳችሁ የስልካችሁ ፎን ካሜራ በፎን ካሜራ ፊልተር ስታደርጉ እነዚህ አይነት ነገሮች ደግሞ ምን ላይ ነው የሚካተቱት ማለት ነው? ቪዲዮ ሲስሩ የሚባለው ነው። ሶ ቪዥዋል ዩኒት በሁለት እንደምንከፍል እዚህ ጋር ማየት ትችላላችሁ ማለት ነው። ስለዚህ ይሄን ካየን አይ ቲንክ ወደ 47 ደቂቃ ሆኗል። ስለዚህ ዛሬን ቪዲዮአችንን በዚህ እንጨርሳለን። ለዚህ ቻናል አዲስ ከሆናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እንዲሁም ደግሞ ተማሪ ሊቅ አካዳሚ ብላችሁ ፕሌይ ስቶር ላይ አፕሊኬሽን አለን። እዛ አፕሊኬሽን ላይ ኦፍላይን ቪዲዮችን ማየት ትችላላችሁ። ጥያቄዎችን የተለያዩ ዩኒቨርሲቲዎች ላይ የወጡ ጥያቄዎች በየአመቱ የወጡ ጥያቄዎች አሉ። እነዛንም አክሰስ ማድረግ ትችላላችሁ። ፍሬሽማን ሪሜዲያ ተማሪዎች እንዲሁም ደግሞ እነዚህ ሜጀር ኮርሶችን የምትወስዱ ተማሪዎችን ከሆናችሁ ኤግዚት ኤግዛም፣ ሲኦሲ ኤግዛም ኤቭሪቲንግ እዛ ላይ አካተናል ማለት ነው። አፕሊኬሽን ገራሚ ያደርገን የሰራናላችሁ አፕሊኬሽን ኤለርኒንግ ፕላትፎርም አለን። እነሱን ማለት ለራሱ ብዙ ኢንፎርሜሽኖች አሁን ለምሳሌ እነዚህም በቪዲዮ ነው የምናቀርብላችሁ፣ በጽሁፍ የምናቀርባቸው ነገሮች አሉ። እነዛ አይነት ነገሮች ደግሞ ቴሌግራም ቻናል ላይ ፖስት ስለምናደርግ ጆይ ማድረግ እንዳረሱ። በቀጣይ በአሪፍና በምርጥ ቪዲዮ እስከምንገናኝ ድረስ ደህና ሁኑ።